ጓደኛ እንዲሁ ነው እንደኛ ቤት የሚመጣው እና እንዴት አንተ ጋዜጠኛ ሆነ እሷ እንደዚህ ህዝብ ላይ የሚጨክን ሰው ሆነች? ነውጣ ሰውዬ ነውጣ እኔ ሰላም ወጣለሁ ነው ይስደበኝ እኮ ይስደበኝ አልገባም እያመጣ ማንንም ሰው ሲታስቀጥፋለ ስንት ነገር እንደሚበላሽ ታውቃለህ አይደል? እኔ ያመጣሁ ሰው እንዴት ታወቁ ብንፈልግ እንደዚህ የሆነ ነው እንዴ? አውቃለሁ አለቀኝ እኮ ባንተ ስልክ አንድ የተላከ ቪዲዮ አለ። ምን አይነት ቪዲዮ? ያ ቪዲዮ ደግሞ በጣም ትንሽ ግራም ያጋባ ቪዲዮ ነው። ማለት 500,000 ብር ተጠይቋል። ምን 500,000 ብር? የምን 500,000 ብር ነው? ተረጋጋ አድርገው ነው አሁን ልንገርህ። አሞህ ነው ወይስ? አይ አይደለም ያልከው ነገር ትንሽ ስላወዛገበኝ ነው። አይደለም አብረን በልተን ጠጥተን አንቀልቀለኝ ማለት አልሸጥ አሁን ለወንጀል እየሰራ ነው። አንተ እሱን ቃላት ትድገመው ነው አይደለም? እሺ ይሄ አንተ አካውንት አይደለ? ይሄ መረጃ ፖሊስ ጋር ቢደርስ ምን ሊሆን እንደሚችል ታውቃለህ? ማለት ነው ሌላ ነገር ምን ማለት ነው? አይ ኖ አሁን ማለት የሰው ልጅ ሙሉ ላይ ብሎ የሚሰራ ግን ደግሞ ለተመልካች የሆነ ድክመት ሊኖርህ ይችላል። እኔ አሁን ስሰራ ሙሉ ነኝ በደንብ ነው የምሰራው ብዬ ነው ለራሴ የምሰራው። ግን ደግሞ ድክመቴን ደግሞ ኦዲየንስ ሲነግረኝ አውቀዋለሁ። ስለዚህ የሰው ልጅ ይሄ ስህተት አለብኝ ብሎ ካወቀ በጣም ጎበዝ ነው። የማታውቃቸው በጣም ብዙ ጉድለቶች ሊኖሩ ይችላሉ። አዎ ግን ምናልባት ካንተ ጉድለት መካከል ምናልባት እኔ በማውቀው ምናልባት ሙያውን እየሸሸው ያለበት አንድ ጉዳይ እንዳለ ይሰማኛል። ምክንያቱም በጣም ረጅም ጊዜ ሆነ ዜናዎች ምናምን ከሰራ ወደ ኦዲየንስም ከመጣ ብዙ ጊዜ ሆነና ሰፈርም ቀይረ ትንሽ ውስብስብ ወደሚመስል ቦታ ነው የመጣው። ሳይው ሰፈሩ ራሱ ትንሽ እንግዳ ነውና ሰው ደግሞ ወንጀል ካልሰራ በስተቀር የደበቀው ነገር ከሌለ በስተቀር እና አንዳንተ አይነት ትልቅ ጋዜጠኛ መቼም ለደህንነቱ ከከተማ ውስጥ ነው እንጂ ከከተማ ወጣ ብሎ የሆነ ጉራንጉር ውስጥ ይኖራል ብዬ አላስብም። ስለዚህ ምናልባት ግልጽ ያላረክልኝ ነገር ግልጽ አርግልኝና ነው ወይ እኔ አንድ ጥያቄ እንደ ጋዜጠኛ ሳይሆን እንደ ጓደኛ እኮ እንደ ጓደኛ አንድ ጥያቄ ልጠይቅህ። ስለ በምክክር ነው ስላልከኝ በክርክር ሳይሆን አንተን ለምሳሌ ሆነ ክርክሩ ረብሾ ነው። እሺ አይ ኖ ችግር የለውም። እኔ በክርክርም አምናለሁ፣ ግን ክርክሩ የሚያሳምን ሲሆን ነው እኔ ደስ የሚለኝ። አሁን እኔ ልወጣበት የቻልኩት ምክንያት አላወቅም። አንደኛ እረፍት መውሰድ ፈልጊያለሁ። ሁለተኛ ደግሞ የምሰራቸው ስራዎች እስካሁን ከሰራኋቸው በጣም የበለጠ ስራ መስራት የምችለውና አስተማሪ ሊሆኑ የሚችሉ ነገሮችን በደንብ ደግሞ ከዚህ የበለጠ አጠንክሬ መስራት ስለፈለኩ ለራሴ ጊዜ ልውሰድ ብዬ ነው በማለት ትንሽ ያቋረጥኩት እንጂ ከስራው የዛን ያክል ልወጣም ፈልጌ አይደለም። ማለት ታውቃለህ እኔ ቶሎ ነበር የምለቀው፣ ግን ቶሎ ስለቀ ደግሞ ለኔ የተሰማኝ ስሜት ምን እንደው ታውቃለህ፣ የሆነ ኦዲየንስን በደንብ ማለት ስለ የሆነ ሳይው ለኔ ለራሴ የሆነ ሰው ላይ አሁን ላይ በዘመኑ የተፈጠረ ያለው ነገር ተደጋጋሚ እየመሰለኝ ነው እንጂ ሳስበው እና እሱ በጣም የተለየ ነገር ሰውን ሊያስተምር የሚችል ነገር ምንድነው ምናምን ብዬ እሱን ነገርና ከዛ ደግሞ ትንሽ ራሴም እረፍት መውሰድ ፈለኩ። ለዛ ነው። እንዴት ነው ታዲያ ሶሻል ላይፍ ላይ አጎታል እንዴት ነው ጎረቤት ምናምን አላገባህም? ትዳር እንኳን ይቆይ ማለት ትዳር ድረስ አስፈላጊ ነው። እንደ ጓደኛም ጠይቄ ሚስጥር የምታረግብኝ ነገር ነውና ስለ ምን አለ መሰለህ እኔ ብዙ ነገር መናገር አልፈልግም። ለምን እንደታውቃለህ? አይ የሆነ ነገር እንዳደረገች ነው። አይ ግድለም እንደ ጓደኛ ነገር አይደለም። ብዙ ነገር ለሰው ስትናገር የመጀመሪያው ድክመት ውድቀት እየወደቀ የሚመጣ በእንትን ነው በመናገር ነው። የሰው ልጅ አምሮ ይሸወዳል። እኔ እውነቱን ልንገርህ እንደ ወንድምነት ምናልባት አንተ ስራዎችህም ላይ የሆነ ሀፕ ምናምን ከተፈጠሩበት ብዙ ሰዓት ለሰው የምታወራው ነገር ይከሽፋል። ለምን መሰለህ የሆነ አምሮ የሰው ልጅ አምሮ ሞኝ ነው ታውቃለህ አይደለ? ሞኝ አይደለም አምሮ ስለ አምሮ ሞኝ ነው ስለ የምትውልበትን ይመስላል። ለምሳሌ አንድ ጫት ቃሚን ወይንም ሲጋራ ጫሽን አብረኸው ቁጭ ብለህ ምግብ ግዛልኝ ብትለው የሆነ ነገር ለምግቡ ምናምን ላያገኝልህ ይችላል። ግን ለሲጋራው ወይንም ደግሞ እሱ ለሚያደርገው ድርጊት ከየትም ቢሆን ተጋፍቶም ይሁን ተፋልጦም ይሁን አምጥቶ ይሰጣል። የሰው ልጅ አምሮ ከሚውልበት ጋር ይመሳሰላል እምልህ ለዛ ነው። ለምን ብዙ ሰዓት የምታረጋቸውን ድርጊቶች በወሬ የምትገልጽ ከሆነ ሁሌም ትንሽ ወሬኛ ሆነህ ነው የምትቀረውና በተግባር ነው የማሳየት የምፈልገው። ወሬኛ ነኝ ብለህ ታስባለህ? እኔ በስራዬ እስካሁን
አሁን ጀስት እኔ እናንተ ስለምንተዋወቅና በሙያችንም አንድ ስለሆንን እንጂ የዚህን ያክል ከሰው ጋር አላወራም። አሁን ጭራሽ እንደውም እንደዚህ በስራዬ ጉዳይ ምናምን ስራዬን አይቶ እንዲረዳ እንጂ እኔ አውርቼ እንድነግረው አልፈልግም። ለምን በስራ ማመን ሰው ነኝ። በስራ ማመን በእውነት ትልቅ ነገር ነው። ግን በአንተ ስልክ የተላከ ቪዲዮ እንዳለ መረጃ አለ። በአንተ ስልክ አንድ የተላከ ቪዲዮ አለ። ምን አይነት ቪዲዮ? ያ ቪዲዮ ደግሞ በጣም ትንሽ ግራ የሚያጋባ ቪዲዮ ነው። ምናልባት የምትጠቀምባቸው ስልክ ሌላ ሰው ይጠቀምባቸዋል ነው ወይስ አንተ ራስህ ነህ? ማንም አይጠቀምባቸው። እኔ ራሴ ነኝ የምጠቀምባቸው። ወንድሜ ትንሽ እየተግባባን አይደለምና ምቾት አልሰጠኝም። ስለ የምትናገረው ነገር በጋዜጠኝነት በጣም ብዙ ጊዜ እንዳሳለፍክ እየነገርኩ ነው። አሁንም ቢሆን የሰው ልጅ ሲያወራ አይመቸኝም። ገብቷል አይደለ? አንተ የምትፈልገው ጋዜጠኛ ምናምን እንደዚህ ያደርጋለው እንደዚህ የሚያዋርዱ ጋዜጠኞች አሉ ምናምን ብትላቸው ካሉ እሺ አሳየን፣ መስመሩን አሳየን፣ በምንጋፈጥበት መልኩ እንጋፈጣለን። ከዛ ውጪ ግን ትንሽ ወሬ ብዙም አይመቸኝም። እንደነገርኩ ነው። ወሬ እንደማይመች አውቃለሁ። 0985 ቤት ብሎ የሚቀጥል ስልክ ላይ ያንተ ፕሮፋይል ፒክቸር ያለበት ፎቶ ላይ ለአንዲት ልጅ ቪዲዮ ደርሷታልና በዛ ደግሞ ምንድነው የምትለው 500 ሺህ ብር ተጠይቋል። ምን 500 ሺህ ብር? የምን 500 ሺህ ብር ነው? ተረጋጋ። ቁጭ በል ነው ምን ነው አድርገው ነው አሁን ልንገርህ። ቆይ ተረጋጋ። አይ እኔ ችግር አረጋጋለሁ። ይሄ እኔም ስራ ላይ የሚያጋጥመኝ ነው። ይቅርታ ጓደኛ አይደለህ እንዴ? ጓደኛ ነኝ፣ ግን ምን አለ መሰለህ ትንሽ 500 ሺህ ብር ስትል እኔ ታውቃለህ የጋዜጠኛ ደሞዝ አንተ ደሞዝ ይወረድልህ ነው ታውቃለህ አይደል? እንዴት ልታንቀኝ ሞክርክ? አሞህ ነው ወይስ? አይ አይደለም፣ ያልከው ነገር ትንሽ ስላወዛገበኝ ነው። አይደለም አብረን በልተን ጠጥተን ስንት ነገር አሳልፈን አንቀልገለኝ ማለት አንተ እኮ ለሰው የምትቆረቆር ጋዜጠኛ አይደለህም እንዴ? እንዴት አንቀ ነበርኩ ነበርኩ አሁን አይደለህም ነኝ። ትንሽ ስላወዛገብከኝ አሁን አንገት ማለቅ ምናምን ብር ምናምን እንዴት ነው ይሄ ነገር? አልገባኝም። እሺ አሁን ከይቅርታ ጋር አልገባኝም። አይደለም እሺ እሱን ይቅርታ አልኩ እኮ። ቆይ እስካሁን ነበርኩ አልክ። ተሳስቼው እንጂ ነበርኩ አልክ። በስተት ነው አይደለም ነበርኩ አልክ። አይደለም ነው አሁን ላይ ሊናን ሸጣህ ነው? አልሸጥኩም። አሁን ለወንጀል እየሰራህ ነው? ነኝም አልሸጥኩምም። ሸጣህል እንጂ ሰውዬው ያመሃል እንዴ? ምን አይነት ክርክር ነው የምትከራከርከው ያለው እንዴ? ስማ አይደለም ይሄ ስራ እኮ ያንተ ብቻ አይደለም። ምን ነው ገና ከመጣህ እኮ ገና አመት ምናምን አይሆንህም። እኔ ስንት አመት ሰራው ስራ አንተ ልትመረኝ ነው እንዴ? አንተን እኮ አምናለሁ። አይ ኖ ያመንከኝ አይደለም። አንተ እኮ አሁን እየነገርከኝ አልከው አምኜ ነው እዚህ ቤት የመጣሁት። ግን ወዳጄ ለኔ ስመኝ አንተን ያህል ጋዜጠኛ የግድያ ሙከራ አድርገህብኛል እዚህ ጋር አንገቴ ጋር መተህ። እሺ በጣም ይቅርታ። እሺ ወይ ውጣልኝ። ሻውን በቃ ትንሽ የሆነ እያምታታኝ ነው። እኔ በተፈጥሮ መከራከር አልወድም። አንተ ራስህ እያምታታኝ ነው ማለት ደህና ነህ? ግን ደህና ነኝ። ትልቅ ጋዜጠኛ ነው። ምን እያደረክ ነው ያለው? የሰው ልጅ ትልቅ የለውም ወዳጄ እኮ። ቆይ አንተ ካልሆንክ ቪዲዮን ልኮ 500 ሺህ ብር የጠየቀው ምን እኔ አይደለም። አንተ እሱን ቃላት ትድገመው ነው አይደለም እንዴ? እኔ የህዝብን እንትን ላጭበረ ምን አይኖ ነው። ቆይ ምን ሌላ ነገር ምናምን ይዛሃል እንዴ? ኖ አይደለም። ና ቁጭ በልና ምንም የደበኩት ነገር የለም። እና ታዲያ አይደለም ነው አንተ እየተከራከርከኝ ነው። አዳምጠኝ ወንድሜ። ይኸውልህ እኔ እዚህ ቤት የመጣሁበት ዋናው ምክንያት በአንተ ስም የሚነግር ሰው ስላለ እሱን ላውራ ነው። በአንተ ስም እኮ ልጁን አምጠውና አብረን እናውራው እንጂ እኔ ጋር መከራከር ግልጽ አይመስለኝም። ልጁን አምጣውና እናውራ። አዎ ስለዚህ ውጣና ውጣ። ልጁ አንተ ብትሆንስ? ምን ማለት ነው? ሌላ ነገር ምን ማለት ነው? ቁጭ በል ምንድን ነው የምትቀመጠው? ውጣ። ተረጋጋ። ና ቁጭ በል። አይደለም ይኸውልህ እኔ ለጸብ አልመጣሁም። አይ እኔም አልፈልግም። ውጣ። ይኸውልህ ስራ ስማኝ። ስለ ስራዬ አንተ አትነግረኝም። ይኸውልህ እኔ ሁሉንም ነገር ጠንቅቄ የማውቀው እኔ በስሜት ሳይሆን በስሌት ነው የሚሄደው። ውጣልኝ አሁን። አሁን አርፈህ ተቀመጥና እናውራ። ስለዚህ መረጃው የሚያመለክተው አንተን ነው ማለት ነው። ስልክን አስቀምጠው። ምን ይሰራል? ልቀቀውና ውጣ። ያወራናል። አስቀምጠው ስልክን። እሺ ስለ ስራዬ እንዴ አንተ ነው የምትነግረኝ? እሺ ይሄ አንተ አካውንት አይደለ?
ይሄ መረጃ ፖሊስ ጋር ቢደርስ ምን ሊሆን እንደሚችል ታውቃለህ? ይሄ ውሸት ነው። ውሸት አይደለም። ሰውየው እየነገርኩህ ይሄ እንኳን ውሸት ቢሆን ማለት ነው አንተን የሚያህል ትልቅ ጋዜጠኛ ከኔ ጋር መደባደብ ይፈልጋል። እሱን እናውቃለን። እኛም ስራው ላይ ያለንበት አቀናብሮ ያመጣው ጉዳይ ነው። ምንም አይመስለኝም። ኦኬ ስለእናንተ ገና ስለ ጀማሪዎች ምናምን ቦታ አልሰጥም። አክብሬ ካላወራኸኝ እሺ ምን ማድረግ አልችልም። አሁን ከጨረስኩ ታልኝ የቤት ድብቅ ያንተ ቤት ነው። የተለያዩ ሱስ የምትጠቀምበት ቤት። እሺ ይሄም አዲስ ማንነት ነው። ይሄም ያንተ ቤት ነው እና ደግሞ እዚህ ቤት ውስጥ መጣል ምንድነው የምትፈልገው? ስለዚህ ይኸውልህ አሁን እኔ እናንተ የሚጠቅመን እኔ አንተን አሳልፌ ላለመስጠት እየሞከርኩ ስለሆነ ሁሉንም ነገር ንገረኝ። እኔ የፈለግከውን ልታረግ ትችላለህ። ምንም የምነግርህ ይኸውልህ ምናልባት እኔ ከአንተ ጋር መስራት ስለምፈልግ ነው እዚህ ቤት ከኔ ጋር ከእንዳንተ አይነት ሰው ጋር መስራት አልፈልግም። ገንዘብ ያስፈልገኛል። ገንዘብ ያስፈልጋል። አግዘኝ። ስለዚህ እንዳንተ አይነት ሌቦች ናቸው ማለት ነው ሲያቀናበሩ የሰውን ኢሜጅ እያረጉ ይሉት። ገንዘብ ስለሚያስፈልገኝ እንድታግዘኝ እፈልጋለሁ። ነገርኩህ። እኔ ከእንዳንተ አይነት ሰው ጋር መስራት አልፈልግም። እኔ በፍጹም ከሰው ጋር መስራት አልፈልግም አልኩህ። እሺ በቃ እንግዲህ ካልከኝ ምናልባት እንግዲህ ችግሩ አንተ ጋር ከሆነ ይሄንን አቀናብረን ሌላ ነገር ምናምን ያልሰራሁትን ስራ እንትን ብትል ከሆነ እንደማለቅህ ነው የምነግርህ። አይ ምናልባት እኔ እዚህ ከመምጣት በፊት ካንተ ወንድም ጋር ነበር እና ምናልባት ማሰማኝ ከሆነ ወንድምህና ያንተ ቤተሰብ ላይ ሀብትን በሙሉ እዛ ያደረክበት ምክንያት ስላለ ከነሱ ጋር ላውራ። ያለዛ ግን አሁን የሕክምና ገንዘብ ስለሚያስፈልገን ይህን ስራ አብረን እንስራና እዛ ራሴን ለሕክምና የሚሆን ገንዘብ ያስፈልጋል። አብረን ሰርተን ለማን ነው ገንዘብ ለኔ ምን ሆነ ውጪ ሄጄ መታከም አለብኝ። ስለዚህ ይሄን 1 ሚሊዮን ብር ካላገኘው እንደ ሀገር ሄጄ መታከም አለብኝ። ይሄንን ስራ አብረን ሰርተን አንተም ቁጭ በለሽ ችግርህን ንገረኝሽ። ምን ተጋግዝበት ማለት ነው? ምን መሰለህ አሁን ያለሁበት ሁኔታ ጥሩ ስላልሆንኩ 1.5 ሚሊዮን ብር ያስፈልገኛል። አንተ የምትሰራውን ስራ እኔም ሰርቼ ገንዘብ ማግኘት እፈልጋለሁ። ስለዚህ አግዘኝና ገንዘብ እፈልጋለሁ። በምንም ነገር ሚስጥራችን ምን ላግዝሽ? ከዛ ውጪ ግን ያንተ ንብረቶች በሙሉ በአንተ ወንድሞች ስም እንደሆነና የሰዎችን ቪዲዮ የተለያዩ ነገሮች እንደምታደርግ ማቃቸው ነገሮች አሉ እና አንዲትም ሴት እኔ ጋር መታ ያንተን ኬዝ ሙሉ ካንተ ጋር አወራችሁን ነገር ስለሰጠችኝ እኔ ደግሞ ያንተ ሚስጥር ላለማውጣት ነው እዚህ ድረስ የመጣሁት። እሱን በሙሉ እንድሰርዝልህ ከፈለክ ካንተ ጋር አሳልፋ ሰጥታለች። ስለዚህ እሷ ደብዛው እንዳጠፋ እኔ ብልካት ሌላ ቦታ ሄዳ ያንተን ሚስጥር ታወጣለች። ይሄ ሁሉ ዝና በጣም አደጋ ላይ ነው የሚሆነው። ስለዚህ አሁን ዝም ብለን እንግባባና 1.5 ሚሊዮን የምሰራበትን የሆነ መንገድ ክፈትልኝ እና አንተ ጋር አብሬ የምሰራ ከሆነ እነዚህን ወንጀል ቢሆንም በሰዓት ያለኝ ነገር ወንጀል ሰርቼ ራሴን ማትረፍ ነው። ይሄ ወንጀል ነው የምትሰራው አንተ የምትሰራውን ስራ ማንንም የምሰራው እኔ የምሰራው እኮ አይ አዲሱ ስራ አዲስ ስራ የለኝም። ስለዚህ መረጃዎች በሙሉ ውሸቶች ናቸው እያልከኝ ነው? አዎ ውሸቶች ናቸው። ይሄ እናንተ ያቀናበራችሁት። ምን እንደዚህ አይነት ስራ አልሰራም። ታዲያ ለምንድን ነው ላይ ድብደባ ለማድረስ የሞከርከው? አይደለም እኔ ለምንድን ነው እኮ ንገረኝ። እሺ ለምንድን ነው? አርቲፊሻል ነው ብለህ ካሰብክና አንተ ይሄ ነገር ልክ አይደለም ብለህ እኔ ያስኩት መረጃ ታውቃለህ፣ እንተዋወቃለን እናንተ በደንብ። ይሄ መረጃ ልክ ካልሆነ እኔ ለምን ገፍትራ ታስወጣኝም ነበር? ለምንድን ነው ቁጭ በል ያልከኝ? ካላረከው ይሄንን እና መደባደቡስ ለምን አስፈለገ? ማለት ባትደባደበኝም እኮ ውሸት ከሆነ አርቲፊሻል ከሆነ ህግ እኮ ይዳኛል። ይሄ ነገር እውነትም ከሆነ ውሸትም ከሆነ ህግ ይዳኛል። ለምን አትከሰኝም ነበር? ለምን እንደወጣ አትደግም ነበር? ኮንፊደንሱ ካለ አርቲፊሻል ነው ብለህ ካሰብክ ለምንድን ነው ልታንቀኝ የሞከርከው? ያው እኔ ስለማከብርህ ምንም አይነት እርምጃ አልወሰድኩም ታውቃለህ። እኔ በመረጃ እንጂ እርምጃ ወስደው በጉልበት አላምንም። እኔም በጉልበት አላምንም ነበር፣ ግን ትንሽ ስላናደድከኝ በጉልበት እንደምታምን አሳየኝ። ያው እኔ ማንም ሰው ላይ ይቻላል፣ በተለይ እንዳንተ አይነት ታዋቂ ጋዜጠኛ ላይ። ግን የምርም አንተ ልክ ትክክለኛ ሰው ካልሆንክ ያንተን ማንነት ህዝብ ፊት አጋልጣለሁ። ላደርግ የምችለው ይሄንን
ግን እሱን ከማድረግ በፊት እርዳኝ። የትኛውን መረጃ? ኦኬ ስለዚህ ምንም ማድረግ አልችልም። እሺ አሁን አንተም የምትለው ነገር ማለት ነው በምትለው ልስማማለህ ማለት ሰርተዋል ወንጀሉ አልሰራሁትም፣ ግን አንተ የምትለው ነገር አርግ የምትለው ማለት አግዘኝ የምትለው ነገር በሙሉ ላግዝህ እችላለሁ፣ ግን የሚመጣውን ሪስክ ራስህ ነው የምትወስደው። ወስዳለሁ በደንብ። ምንድነው እሺ መስራት የምትፈልገውን ነገር ንገረኝና አግዝሃለሁ። አሁን በምሰራበት ስራ ላይ ምን አይነት ስራ ብሰራ ያዋጣኛል ብለህ ያሰብከውን ንገረኝ። እሱንማ ብዬ አልሆነልኝም። አሁን አንተ በቅርቡ አዳዲስ ነገሮች አንተ ህይወት ላይ የተፈጠሩ ነው። አዳዲስ ነገሮች እየገዛህ ነው። ለምሳሌ አዲስ መኪና ገዝተሃል፣ አዲስ ቤት ገዝተሃል፣ ወደ ከተማ ወጣ ያለ እዚህም እንደዚህ መጥተሃል። እንደነዚህ አይነት ህይወት ሊቀይርልህ የቻለው ነገር ምንድነው? ሚስጥሩን ንገረኝና እኔ ራሴ አደርገዋለሁ። ምንም ሚስጥር የለውም፣ ሰርቼ ነው በቃ። ስንት ዓመት ሰርተህ እኮ አላመጣኸውም። አሁን በቅርቡ ነው ይሄ ሁሉ ነገር ያደረኩት። እና ታዲያ ብዙ ዓመት ሰርተህ ምን አንተ እኮ አለ እንደ ጋዜጠኝነት የጀመረው ማን? እኔ እናንተ አሁን ምናልባት አሁን ሀብታም ስትሆን ሸመጠጥከን እንጂ እኩል አይደለም የጀመርነው። አንተ ቅርብ ጊዜ ነው የጀመርከው። ይኸውልህ እኔ አሁን ላይ ነው እንጂ ይሄ ምንድነው ዝናው ምናምን የተለያዩ ነገሮች የሚመጡት አሁን ላይ ሆነ እንጂ ከዛ በፊትም አንተ አታውቀኝም እንጂ እኔም ስራ ሰራ ነበር፣ ግን የወጡ ነገሮች አልሰራውም። በእርግጥ ደግሞ ስም ያለው ጋዜጠኛ ለመባል ያለውን ልፋት አንተ ታውቃለህ። ልፋት አለው። ስለዚህ ዝም ብለህ ሰርተህ ህይወት ይቀየራል ምናምን የምትለኝ ከሆነ ምናልባት ውሸት ነው የሚሆነው። ይኸውልህ እንደኔ ለመሆን ከፈለክ ማለት ነው እንደ አጭር አማርኛ ልንገርህ፣ ስራ በቃ ይሄን የሚያዋጣ ሰርተ ራሱ መጨረሻ ላይ ይክሳል። ከዛ ውጪ ምንም ነገር የለውም። ስለዚህ አንተ ሰርተህ ነው ይሁሉ ነገር አለ። አዎ እሺ፣ ለምንድን ነው አብዛኛው ንብረቶች በቤተሰቦች ስም ነው? በአንተ ምንም ንብረት የለም። ለምን? ከቤተሰቦች በላይ ምን አለ? በዚህ ጊዜ አንተ እየዋሸኝ ነው። እኔ ምንም እየዋሸሁ አይደለም። እኔ እውነቱን ነው እየነገርኩህ ያለሁት። አንተን ትንሽ ጋዜጠኝነቱ ወደዚህ መጥቶብህ ነው መሰለኝ። ትንሽ በጋዜጠኝነት ከሆነ ደግሞ አንገናኝም፣ ትንሽ እንቀዳደማለንና። እንዴት ማለት? ስለ ኖርማል እንደ ፍሬንድ እናወራ ብዬ እንጂ እንደ ጋዜጠኝነት ከሆነ እንኳን አንግባባም። አይደለም ይኸውልህ፣ እኔ ምናልባት የምታምነኝ ከሆነ እመነኝ። እኔ አምንሃለሁ እኮ አይደለም አምኜህ ነው። ገንዘብ ያስፈልገኛል፣ እመነኝ። የምትሰራውን ስራ ንገረኝ፣ አብረን እንስራ። ከዛ ገንዘቡ ከቤተሰቦቼ ውርስ ላይ ይሰጣል። 1.5 ሚሊዮን 1.5 ሚሊዮን ችግር የለውም። ከቤተሰብ ከወንድሞቼ ምናምን አገጫጭተን እንሰጣለን። በቃ ከቸገረ ስለ እኔ ደረጃ ላይ እስከምደርስ ድረስ ወንድሜ አይደለህ? በቃ የሚያግባባን አማርኛ እሱ ሊሆን ይችላል። ግን ከሰዓታት በፊት ከደቂቃዎች በፊት ልደበድበኝና የተወሰነ ነገር ልታደርገኝ ነበር፣ ምናልባትም ልትገለኝ ነበር። ግን አሁን ደግሞ 1.5 ሚሊዮን እሰጣለሁ እያልከኝ ነው። ይሄ ማለት ደግሞ ሙሉ ባይሞላም የተወሰነ ገንዘብ ልሰጥህ እችላለሁ። ከዛ እየሰራን ደግሞ ቀስ እያልን እንወያይበታለን። ይሄን ያህል ገንዘብ ለእኔ ልትሰጠኝ የፈለግክ ነው? በጣም ደስ ይላል። ወንድሜ አይደለህ እንዴ? ስራዬ እኮ ይሄ እኮ ሌሎች ሰዎችን እየረዳው አንተን የማረዳበት ምክንያት የለም። ካለኝ ነው፣ ከሌለኝ ደግሞ የለኝም ነው። ከሌለኝ ለራሴ የማይኖረኝም እንኳን ለአንተ ልሰጥ። በጣም አመሰግናለሁ። ስለዚህ በቃ ገንዘቡን ብትሰጠኝ ደስ ይለኛል። መቼ? አሁን? አዎ አሁንማ እንዴ? አሁን ተነግሮ አሁን እንዴት ይደረጋል? ቢያንስ አንድ ቀን ምናምን ይወስዳል። ጊዜ የሚሰጥ ነገር እኮ ሄድ ውስጥ ነው ይባላል። ጊዜ የሚሰጥ ነገር እኮ ስላልሆነ ጊዜ የሚሰጥ ነገር አለ። እሺ አልኩህ አይደለ? ከሺ በላይ ምን ትፈልጋለህ? እሺ አልከኝ፣ ግን እኔ አሁን የሆነ ነገር ከተፈጠረ በኋላ እሺ ብለኸኝ ካልሰጣኝ ምን ይሰራልኛል? የሚያግባባን አማርኛ እያወራን ነው አይደል? አዎ እኔ አሁን ይኸውልህ ከመና ላይ የሚያስፈልገው ከአንድ ቀን ራሱ መዝለል የለበትም ስላሉ እኮ አልኩህ እኮ እኔ እኮ አሁን ሂጅ ቤተሰቦችን በዚህ ሰዓት አምጡ ብላቸው በዚህ ሰዓት ላይሰጡ ይችላሉ። ሰው ወይ ነገ ወይ ደግሞ ከቻልኩ ዛሬ እስከ ምሽት ድረስ ቢሆን ሞክርልሃለሁ። ቃል ነው። ለምን እንደው ታውቃለህ፣ ሌላ ስራዎች ጋር ያንተም እንደዚህ ተያያዝነት ካለው እንደውም እኔ ሚዲያ ላይ ቀርበህ ማግዝህ ነገር ካለ ስለዚህ አብዛኛው ንብረቶች እንዳልከውም ቤተሰቦች ጋር ነው ማለት ነው። አዎ ያው እኔ ብዙ ነገሮች ማውራት አልፈልግም የምልህ ለዚህ ነው። በቃ እኔ ለመጣው ለሄደው ሁሉ ብዙ ነገር ማውራት አልፈልግም። በቃ በጣም አሪፍ እንግዲህ አመሰግናለሁ። ካንተ ጋር የነበረኝ ቆይታ ደስተኛ ነኝ። ስለዚህ ምናልባት በጣም ጥሩ ነገር ነው የቆየ ነውና ካንተ ብዙ ነገሮች እንደመማር አስቤ ነው የመጣሁት። ከዛ ውጪ እንዳልኩ ለመልካም ዓላማ ነው የመጣሁት። ያው ትንሽ አንተ ላይ ያሉ መረጃዎች ስለረበሹኝና
ካንተ ያለውን ነገር ለመረዳት ነው ምክንያቱም ዛሬ በፌክ አካውንት ብዙ ስራዎች ይሰራሉ ምናምን ተረዳኝ ምንድነው የተረዳው ስለዚህ ለዛ ነው የመጣሁት እንግዲህ በመጨረሻ ሌላ ማለት የምትፈልገው ነገር ካለ ለኔ እንደ ጓደኛ ልትነግረኝ የምትፈልገው ነገር ካለ ብትነግረኝ እና እነዚህ ሰዎች ለማጋለጥ ጥረት ብናደርግ ችግር የለውም እንተጋገዛለን እያልኩህ እኮ ስለዚህ አንተ ይሄ ፌክ ነው ምናምን አንተ አላደረኩትም ብለህ ነው የምታስበው አይደለ ማለት ነው እንደዚህ እርግጠኛ አይደለም ማለት አድርገዋል እርግጠኛ አይደለም ለምንድን ነው እርግጠኛ ያልሆንኩት እንጃ እኔ ማለት እኔ ማቀው በጣም ኮንፊደንስ ያለው ትልቅ ጋዜጠኛ ምናምን ኢቭን እዚህ ቤት ውስጥ እንኳን ሊኖር የማይችል ጋዜጠኛ ነው አእምሮ ውስጥ ስዬ የመጣሁት ህይወት እንደዚህ ናት በቃ የምትፈልገውን ሳይሆን የማትፈልገውን ኑሮ ነው የምትኖረው አንተ የምትፈልገውን ኑሮ ነው የምትኖረው ቅድም የጠየቀኝ የምትፈልገውን ኑሮ እየኖርክ ነው ስትገባበት እዚህ ስራ እንደዚህ የምትቸገር መሆኑን አውቃለህ ሁሉም ነገር እንደምታስበው አይደለም ለዛ ነው ስለዚህ አይ ምናልባት ከማንኛውም ጋዜጠኛ በላይ ገቢ የምታገኝ አንተ ነህ ብዬ ስላሰብኩ ሱስ ምናምን እንዴት ነው መጥቶ ነው ብዙም አለው ብዙም በአንዳንዴ ሲደብረኝ ነው እንጂ ዛን ያክል ብዙም አዘውትሬ እንትን አለ ለምን ይደብራል ያው አንዳንዴ የሰው ልጅ መቼም ሁሌ ደስተኛ አይሆንም አይደል ምናልባት ትልቅ ጋዜጠኛ ሆነ ለሌሎች አሪያ ሆነ ከደበረ ትልቅ ኬዝ ነው ማለት ነው ስራው አይደለም የደበረኝ አንዳንድ ሌላ ተጓዳኝ ነገሮች የሚደብሩ ምናምን ሊመጡ ይችላሉ የሚያበሳጩኝ ምን የሚሉ ከዛ ውጭ ስራ አይደለም የደበረኝ ኦኬ ነገሮችን ኮንትሮል የምታደርግበት መንገድ የለም እነሱ ኮንትሮል የምታደርግበት መንገድ የለም ማለት መጠጥ ምናምን አንዳንዴ ስትጠጣስ ብዙም አልጠጣም አልኩህ እኮ የሚያግባባ አማርኛ መሰለኝ የምናወራው ብዙም አልጠጣ አሪፍ ነው ጥሩ ነው ምንድነው የተሸፋፈነ ሰው እዚህ መጣው ለምንድነው የተሸፋፈነው ጓደኛዬ ነው ምንም የሚል ጓደኛ ነው እንዴ ተሸፋፍና ለምንድነው ቤት እንደዚህ ተሸፋፍነው የመጣው ምንም ሰላምታ ያስፈልጋል ምንድነው የምንረጋጋው እስቲ እንዴት እንደሚያስፈራ ለምንድነው እንደዚህ አይነት ሰው ለምንድነው በቆመው ወጣ ሲጀመር እንደዚህ የተሸፋፈነ ሰው አይቻላቅም ላይም አልፈልግም ለምንድነው አዳምጪኝ አንዴ እኔ የተሸፋፈነ ጓደኛ አንተ አይቻላቅም ለምን ሰላም ስራው እንደኔ ነው ጋዜጠኛ እና ታዲያ እኛ ቤት ሲመጣ ለምን ይሸፋፈናል ታረጋጊ ማስክ እኮ ጉንፋን ይዞኝ ነው ምነው ምን ችግር አይ ተሸፋፍነ ኮፍያ ምናምን እንደዚህ ተሸፋፍነው ነገር የለም ሙጣ ሲጀመር በቃ ከፈለገም ወጥቶ እንደዚህ አውላልቆ ምናምን ትክክለኛ ሰው መስሎ መምጣት ይችላል ጓደኛ እንዲሁ ነው እንደኛ ቤት የሚመጣው እሺ ቁጭ በይና እናውራ ሰውዬ እንዳነከኝ እኮ ምንድነው ማለት ምን እኔ የተሸፋፈንኩት እኮ በጉንፋን ምክንያት ነው ኮፍያ ምናምን ያረከው በጉንፋን ምክንያት ነው ጉንፋን እኔ መውልቅ ይየው ነበርና ጉንፋን ትንሽ ይዞኛል ማለት ስላለ ለዛ ነው ግዴታ አይ ተጨንቀለ ግን እንዳነካኝ ቁጭ በይና እናውራ ምንድነው የምናወራው ሲጀመር ከኔ ጋር ምንም ያስወራችሁ አለ አይ ንግራ ስላገባሽ ነው ጠይቅሽ አስታውቀኝ አይ ጓደኛዬ እንደዚህ ተሸፋፍነው ደግሞ ካንተ ጋር የሚያወራበት ምንም አይነት ምክንያት ያው የሥራ ባልደረባህም ቢሆን ስራው ላይ ነው እንጂ እንደዚህ መሆን ያለበት ታዲያ ጓደኛው ጋር ሲመጣ ነው እንደዚህ የሚሸፋፈነው እኔም ብየው ነበር እኮ አልኩሽ ጉንፋን ስለዚህ ምን ማለት መሸፋፈኔ ምን ነው አጭት ነሳሽ እሱ ጓደኛዬ ነው ሰው አይደለም እንዴ የተሸፋፈነ ሰው ለማንም ሰው ይጨንቃል ሲጀመር እንደዚህ ምንም አይታይም እኮ ታስፈራለህ ሲጀመር ምናልባት አንቺ ስለማታውቂ ነው እንጂ እሱን በደም ስለማታውቂ እሱ እኮ ያቀኛል ሲጀምርኛውን ቦታ ሲል ታውቂ ጋዜጠኛ ስለሆንኩኝ ለራሴ ስለምፈራ ነው እኮ አይ ቢሆንም አንተ መሸፋፈን ነው አይታወላ አይደል ይኸውልሽ አንደኛው ተረጋጊና እናውራ ይኸውልሽ እኔና እሱ ስለ ስራችን አንዳንድ ነገሮችን እየተወያየን ነበር እንዴት መስራት እንዳለብን እየተወያየን ነበር ትክክል እኮ እሱ እኮ የተለያየ ምክንያት ይኖራቸዋል ማንነሽ አንቺ መጀመሪያ እንታወቅ ይቅርታ በጣም ማንነሽ አንቺ በገንዘብ ቤት የመተሽ እየሰደበኝ ነው ጓደኛ አይ ምንም ስላላልከኝ ነው አይ ስላንቺ ምንም ስላላለኝ ነው እንደ ጓደኛ እንትን ነው መጀመሪያ ማውራት አልፈልግም ብያለሁ ባለቤቴ ነች ባለቤት ናት ምን ነው ታዲያ ሳንዴ ባለቤት ሆነ መሆኗን ሳትነግረን እንዴት አይነት ነገር ነው ብትነግረን ጥሩ ነበር እንደዛ አንጨራጭ ማንነሽ አይባል እኔ ጋዜጠኛ ነኝ እሺ ማይ ሰላም አስፈላጊ አይደለም እንደዚህ መታወቅ እንችላለን ትንሽ ተጠራጣሪ ናት እኔ ደስ አላለኝ እንዴ ጋዜጠኝነት እሷም ጋዜጠኛ ነች እንዴ አይ ጸባይዋ ነው እንደዚህ ናት ጸባይ ቤት ውስጥ እንደዚህ
እኔ ራሱ ኮፍያ ሳረግ እንደዚህ አይነት ሰው አንቺ ወንጀል አልሰራሽ ማለት ጋዜጠኛ ነኝ እኔ ወንጀል አልሰራሽ እኮ ስለምን ወንጀል ነው የምታወራው? አይ ለእግዚአብሔር ሰላምታውም እኮ በቃ እንደዚህ ሰላምታ አያስፈልግም። በቃ ማለት እንደዚህ ማውራት እንችላለን። ሰላምታ መለዋወጥ ካለብንም እንዴ እንችላለን። የግድ መጨባበጥ መተቃቀፍ ነው። እሺ እሱ ነው ችግር የለም። ጸባይዋ ስለሆነ ትንሽ ይቅርታ። እኔና እሱ እያወራን ያለው አንዳንድ ስራዎች እንዴት መስራት እንዳለብን ከሱ ጋር መስራት ፈልጋለሁ። ጥሩ ነገር መስራት ፈልጋለሁ ካንተ ጋር ኮላቦሬት ለኔ መናገር እኮ አይጠበቅብህም። ታዲያ ስለ ስራ ማውራት ትችላለህ። አይ ምናልባት የሚያጠራጥርሽ ነገር ካለ ብዬ ነው። ምንም ነገር ምንድነው የሚያጠራጥረኝ? እኔ ምን ያጠራጥረኛል? አይ ስልሽ ትንሽ እንትን ስላልሽ ነው። አልገባኝም። በፊትም ተጠራጣሪ ነኝ። አንተን ተጠራጣሪ ያውቃለሁ በስራ ጉዳይ በስራ ተጠራጣሪሽ እና ታዲያ እኔ ምን አገባኝ? እና አሁን ስለምን ትጠራጠሪዋለሽ? እኔ አንተን ተጠራጠርኩ እኮ እኔን ተጠራጠርሽ ማለት እኮ እሱን ተጠራጠርሽ ማለት ነው። ጓደኛ ከሱ ጋር አታወዳደር። አላቀህም ተሸፋፍነ ነው ቤቴ ነው ያገኘው። እሱ አውቆኝ እኮ ነው ቤት ያስገባኝ ማለት እሱ አውቆ እኮ ነው እናውራ ብሎ እዚህ ቤት ድረስ ከመጣው እሱ አወቀ ማለት ግን እኔ ያወቅኩ ማለት አይደለም። እኔ ካወቅኩት በይህል እንዴ አንቺና እሱ ባለቤት እሺ በቃ እሺ አልኳችሁ እኮ እሺ አልኩ አይደል? ቁጭ ላይ ያወራ ነው አይደል? አሁን ችግር አለ እኔና ተረጋጊ እስኪ መጀመሪያ ምንም ችግር የለውም። በቃ ቁጭ ብለን ያወራን ያለው ነው ማለት ትንሽ የተረጋጋሽ አይደለም። መቼም የደበረሽ ነገር ያለ አይመስለኝም። ማለት ሁለታችንም አንድ ስራ ልታወሩ ነው። አውሩ በቃ ሰማችኋለሁ። ችግር የለውም አውሩ። ያንቺ መስማት ግን አስፈላጊ ነው። እኔ እሱ ስራ ላይ ማለት ምን መስፋት ፈልገሽ ስለሽ አንቺ ከሁለታችን ጋዜጠኞች ነን የምንሰራው ስራ ምናልባት ላንቺ ምን ችግር አለው? ምን ችግር አለው? እኔ ብሰማ ችግር አለው? አይ ምናልባት አንቺ ስራ ላይ ችግር የለውም። ያው ለሽኔ እናት እኔ ጋዜጠኛ ነኝና ያው ሰሞኑን አንዳንድ ጭምጭምታዎች እየሰማው ስለሆነ ነው ወደዚህ የመጣሁትና ከሱም ጋር አብረን በጋራ ለመስራት እያሰብን ነው። ምናልባት አንቺም የሰማሽው ነገር ካለ መረጃ ልትሰጪኝ ትችያለሽ። አይ ምን ሰማለሁ? እኔ ሲጀመር ያው ምንድነው የምትሰሪው አንቺ? እኔ ስራ የለኝም። ስራ የለሽም? የቤት እመቤት ነኝ። የቤት እመቤት? ምን? አይ ጥሩ ነው፣ ደስ ይላል። ማለት ያው የቤት እመቤት ምናልባት ወጣት እንደዚህ የቤት እመቤት ስትሆን ብዙ አይቻላልም ብዬ ነው። ልጅ አላችሁ? መቼ ተጋብታችሁ? እኔ እኮ በጣም አንተ ድብቅ ነው የምር። መቼ ተጋብታችሁ ነው? እኔ የግሌዎትን አደባባይ መውጣት አለበት ነው። አደባባይ ሳይሆን ጓደኛ አይ መናገር አልፈልግም። እሷም እንደዚህ ነች። አሁን ጓደኞች ለምን ምንድነው ድብቅ ማድረግ የተፈለገው? ማለት የሆነ ነው ደብቅ ፈልግማ ሁሉም ነገር ተናግረህ እንዴት ትችላለህ? ለምሳሌ ልንገርህ አንድ እግር ነው ያለኝና በአንድ እግሬ ነው የምትሰጠኝ ልትሰጠኛለህ? ባለቤትን ታፍርበታለህ? አይ ለዛም ነው የመጣው። ማፈር አይደለም እኔ ራሴ የሚመለከተኝ ነገር ማድረግ ጓደኛ መች ሰደብልኝ? እየሰደበሽ አይደለም እኔ ሁሉ ነገር ማውራት እንዴት ንግግር ነው የሚናገረው? ባለቤት ልክ ናት እንዴ? ትንሽ ትስላለች ነው ማለት አጠያየቅህ ትንሽ ግራ ስለገባ አይደለም። እኔማ እኔ እኮ አንተ ታዋቂ ጋዜጠኛ ስለሆን ከታዋቂ ጥንቃቄ አድርግ እሺ። በገንዘብ ቤቴ ቁጭ ብለህ ልትሰድበኝም ሆነ ልትናገረኝ አትችልም። እሺ ይቅርታ። እኛ ካልፈለግን አልፈለግንም ነው። እሺ ይቅርታ። እኔ ይኸውልህ ታዋቂ ጋዜጠኛ እንደመሆነ ካንተ ጀርባ ያለውን ጥንካሬ ሰው ቢያውቀው ያን ያህል ችግር የለውም ብዬ ስላሰብኩኝ ነው። ማለት ሚስጥር ማድረግ ብዙ ጊዜ ከትልቅ ጋዜጠኛ ጀርባ ከትልቅ ስኬታማ ሰው ጀርባ ሌላ ሴት ስላለች እሷን ብታሳውቃት ማለት አይደለም እንዳገባህ ቢታወቅ አሪፍ ነው። ለአንተም ደግሞ ጥሩ አይደለም። ታዋቂ እንደመሆነ አግብቻለሁ ብለህ ብትነግረን አሪፍ ነው። ለምን ያው ዛሬ አላገባውም ከምትል ሰዎች ሊያስቸግሩ ይችላሉ። ዝናው ያለ ምናምን ከዛ አንፃር አላገባውም መቼ ነው ያለው? አላገባውም ብለሃል? ለአንተ አላገባውም ብለሃል? አላልኩትም። እና ታዲያ እኔ ሁሉ ነገር መናገር የለብኝም። አላገባውም አግብቻለሁም አላለህም። ህይወቱን እየኖረ ነው አለቀ። አይ ደስ ይላል። በቃ ህይወታችሁን እየኖራችሁ ከሆነ በቂ ነው። እስኪ ምናልባት አንቺ የሰማሽው ነገር ካለ ንገረኝ። ሰሞኑን በጋዜጠኝነት ሙያ ላይ በጣም በተደጋጋሚ ወንጀሎች እየተሰሩ ነው እና ስራው ውስጥ የለችበትም። እሷ ስራው ውስጥ የለችበትም። በአንተ በኩል ውሃ ካለ ውሃ ታመጭልናለሽ? ለምን ያወራው ብዬ ነው በባዶ ነው የተቀበልኳትና ገዛ ነው። ችግር የለውም። ውሃ አይ ነው እናንተና ውሃ የተሳላል እንዴ? ከኔ ጋር እያወራ ነው ስለሽ ስለ ጋዜጠኝነታችን ምን ታውቂያለሽ? ችግር አለ? ዛሬ ልወቃ ከጓደኛ ልስማ ልወቅ እስቲ ስለ ስራችሁ ዛሬ ልወቅ። አይ ገና ለምንሰራው ስራ የተለያዩ ወንጀሎች ቆይ አንዴ አላወራ። ወንጀሎችን እየሰሩ በተለያየ መንገድ ሚስጥሮችን እየያዙ ገንዘብ የሚያስከፍሉ ገንዘብ የሚጠይቁ ሰዎች አሉ። ለምሳሌ የተለያዩ የራቁት ቪዲዮ ሊሆን ይችላል፣
ማስረጃዎች ሊሆኑ ይችላል ሰነዶች ሊሆኑ ይችላል ማለት አልገባኝ እናንተ ስራ ውስጥ ነው እንደዚህ እየተፈጠረ ያለው አይ ኖርማል ላይፍ ላይ አሁን ይሄ እንደዚህ አይነት ነገር ተጀምሯል አንቺ ስለዚህ የምታውቂ ነገር አለ አይ እኔ እንደዚህ አይነት ነገሮች ላይ ብዙም አይደለም ባለቤትሽ እኮ ጋዜጠኛ ነው ያው ማሽን ሰማያለሽ ጋዜጠኛ ነው ማለት ግን እያንዳንዱ የሚሰራውን ስራ ለኔ ያማክራል ወይም ደግሞ እያንዳንዱ ላይ ያማክርሽ ይችላል ግን የሚሰራውን ስራ እኔ ተከታትዬ አውቃለሁ ማለት አይደለም የተለያዩ ወንጀል ነክ ነገሮችን ምናምን እንደሚሰራ አውቃለሁ እያንዳንዱ ዝርዝር መረጃ ግን እኔም ጠይቄው አላውቅም እሱም ሊያስረዳኝ ሞክሮ አያውቅም ምናልባት ግን ባለቤትሽ እንደነዚህ አይነት ሰዎች ነው ያውቃል ብለሽ ታስቢያለሽ ማለት እንዴት ሊያውቃቸው ይችላል ምናልባት እኮ ምናልባት እርዳታ ፈልገው ከሱ ጋር ምናምን እንደዛ ስለሆነ ስራው ብዙ ሙቀቱ ባይኖረኝ ምናልባት በዛ መልክ ሊያውቅ ይችላል ብዬ አስባለሁ ሙቀቱ የሌለሽ ግን አትመስልም አልገባኝም የምታውቂው ነገር ያለ ነው እሷ የምታውቀው ነገር የለም ማለት ነው ስራውን የምትሰራው ሌላ ነገር ታመጣለህ በስነ ስርዓት ሳዋራ ሌላ ወሬ ታወራለህ እኔ ስመልስልህ ከሱ ጋር ሌላ ወሬ ተጀምራለህ ችግር ካለብህ ከዚህ በፊት እኔ እናንተ የምንተዋወቅ ከሆነ ተናገር የት ልንተዋወቅ እንችላለን እኔ እናንተ አይነት ሰው አውቂም አላውቅም ጭራሽ ስርዓት የሌለው ሰው ቤት ድረስ መጥቶ የሚሳደብ መቻይሽ ማስኮ አድርጋለሁ እንደው እንተዋወቃለን ብለሽ እንዴት ልታስብ ቻልሽ እንዴ እያወራ ያለው ነገር እኮ እኔን እንደሚያቅሰው ነው የሚያረጋው አረኔ ታቅሻለሁ የኔናት እኔ አንቺን አላቅሽም ሲከተል ለማግባባት ለሞከርኩ ነበር ካንቺ ጋር ግን ስራው እኔ እናንተን መግባባት ያለብን እንጂ እሷን መጠየቅም እኔ እሷ እሺ ስላለሽ ሲጀመር ልስማቸው አልኩኝ ያልሆነ ጥያቄ ተጠይቀኝ አዎ ትንሽ ተበሳጨሽ ለዛ ነው ሲጀመር መጠይቃት ጥያቄም ያበሳጫል ለምን እሷ እዚህ ስራ ላይ አይመለከታትም ባይመለከታትም ግን እንደ ማህበረሰብ ማለት እንደ አንድ ሰው እንደ ማህበረሰብ ማለት ጠየቀኝ ነገር መለስኩልህ ከዛ ደግሞ በደንብ የምታቂ ትመስያለሽ ትለኛለህ ስመልስልህ አሁንም ቢሆን የምታቂ ነው የምትመስለው የራስ ጉዳይ ነው እንደዛ ብለህ ካሰብክ የራስ ጉዳይ አይመለከተኝም ስርዓት ብናረግ ደስ ይላል ስርዓት እንደዚህ እንድናገር ያረከኛለህ ራስ ትንሽ አስቸጋሪ ነው ተነጋግረን መግባባት ጥያቄ ትንሽ ግራ ያጋባል ቀጥተኛ ጥያቄ ነው አይ ቀጥተኛ ጥያቄ እሷ አንተ ጋዜጠኛ ነህ ሳይቤት ማቤት ነች እርግጠኛ ነኝ ቤት ውስጥ አንዳንድ ስራዎች ስትሰራ ስለ ተለያዩ ነገሮች ሲጀመር ስለ ሚዲያ ስራ ማንንም ሰው ይከታተላል ስትሰራ ምንድነው የምታረጊው እየጠይቃታለሁ እሷም እንደኔ እሷም ልክ እንደዛ ሁሉ ነው ማሽማ ጠይቂ ማለት ነው እኮ ይኸውልህ አይገባው ምን አይነት ጓደኛ እንዳለ አላውቅም ኦኬ ከኔ ጋር መግባባት እንችላለን አይ በዚህ ሁኔታ የምንግባባ አይነት ሰዎች አይደለም አንተ ችግር ያለበት እስኪ ምንድነው መሰረታዊ መፍትሄ ብለሽ የምታስቢው ሚዲያ ላይ አልባል የሆኑ ነገሮች የሚያደርጉ ሰዎች አሉ እኔ ምን አውቃለሁ ታዲያ እነሱን ማማከር ያለበት ለዚህ ኦኬ አንቺ አይመለከትሽም እኔ አልባሌ ነገርም አላደርግም የሚያደርጉ ሰዎችም አልከታተልም እናም አያገባኝም አያገባሽም አዎ አያገባኝም እንዴ ጉዳይሽ አይደለም ሌላ ሰው ላደረገው ነገር መተህኔ ከጠየቅከኝ አያገባኝም ሌላ ሰው እኮ ሌላ ሰው ላይ ያደረገው ነገር እኮ ነገ አንቺን ቤት ያንቺን ቤት አንኮኳል አይደል እንዴት አያገባኝም የሚባለው በቃ ያኔ እኔ ላይ ሲደርስ ስማኝ ያኔ እኔ ላይ ሲደርስ እኔ ላይ ሲፈጠር ለችግሬ መፍትሄ ይፈልግልታለሁ ያኔ አዎ እንጂ አሁን የሰዎች ሚስጥር አደባባይ ሲወጣ አይመለከትሽም እና እኔ ላስቆመው እችላለሁ የነሱ ሚስጥር ሂጄ ላስቆመው እችላለሁ ጋዜጠኛ ባለቤት አለሽ አዎ አውቃለሁ እኮ ካስቆመላቸው እዚህ ስራ ውስጥ የገባው እንደዛ ብሎ ነው ሂዶ ያስቆመላቸው ነው እኔም ልግባ እንዴ እዚህ ሞያስ ልግባ እኔም ጋዜጠኛ ነው እንደናንተ ልዙር ብትገቢ ጥሩ ነው ወይ ይቅርታ አላደርገው ጎበዝናት ላይ ክርክር ላይ ማም ጎበዝ አይ የማህበረሰብ ችግሮችን አያገባኝም አይባልም እኔ እንደማውቀው ከሆነ ማንኛውም ሰው የሌላ ሰው ችግርን አያገባኝም ታረመኝ እየሞከርክ ነው ትንሽ ግራ ያጋባት ነው እንጂ እሷን ልትመክረኝ ምናምን እየሞከርክ ነው እንዴ ባልና ሚስት ናችሁ ሁለታችሁ አዎ እና እንዴት አንተ ጋዜጠኛ ሆነ እሷ እንደዚህ ህዝብ ላይ የሚጨክን ሰው ሆነች ነውጣ ሰውዬ ነውጣ እኔ ጨካኛለሁ እና ተነሱ እናወራለን ምንድነው ማውራው እየሰማሁ ነው ጨካኝ የሚለኝ ምን ሰው ነው አይቶ ነው ውጣ አይደለም ነው ነገር ስላለን ግዴታ እሱ ነገር መጨረስ አለበት አያገባኝም እንደዚህ የሆነ እንዴትም ምንም መጨረሰው ነገር የለም ቆይ አንቺ ጋር ችግር አለ መሰለኝ ምንም ችግር የለም ውጣልኝ ለምንድነው ማጥቶጣው ውጣ እያልሽ ነው አይደል እሺ አንዴ ላስቸግርሽ እኔና እሱ ያለው ነገር ጨርሰን እሺ በቃ በሰላም ወጣለሁ ቆይ አይደል ነገረኝን እየሰማሁ ነው አይደል በሰላም ወጣለሁ ነው ይስደበኝ እኮ ይስደበኝ ለምን ሰድብሻለሁ ታችን መጥቶ ይስደበኝ ሊደበድበኝ ነው በዚያ ያያይሽ አልገባም ስለበደብሽ ስላልሆነ ለዛ ያወራን እንጂ ይውጣልኝ ወጣለሁ በቃ እሺ በቃ ውጣልኝ በቃ እኮ ልቀቀኝ ውጣ በቃ ውጣ እሺ ወጣለሁ እሺ
ጭራሽ ሰው እያመጣ እዚህ ማንንም ሰው እየተፈለገ ወደዛ እያመጣ ማንንም ሰው እዚህ ታስፈለገ ስንት ነገር እንደሚበላሽ ታውቃለህ አይደል? በጣም ሰዓት ይዤ ላዋራው ሞክሬያለሁ። ይሄን ያመጣው ሰው እንዳይታወቅ ብንፈልግ እንደዚህ እየሆነ ነው እንዴ ታውቂያለሽ ብሎ እኔ ጋር እየተፋጠጠ ነው የማያውቀው። ሲጀመር እንደዚህ አይነት ችግር እያመጣ ያለው አንተ ነህ። እሺ አትናደጂ። እኔ ለምንድን ነው የምናደደው? ስንት ስራ እንደሚበላሽ ታውቃለህ አይደል? እንዳንቺ አግሬሲቭ ቢሆን እኔ እንትን ይላል ብዬ እኮ ነው። አሁን እንዳንቺ ይኸው አየህ አይደል ማስወጣት እንዲቀላል ከመጀመሪያው አንተ ቁጭ በይ ብለህ እንደዚህ ቁጭ ብለው እንዲላፈ ያደረገው እኔም ብናገረው ሊጠረጥር ይችላል። በቃ እኔን ቁጭ በይ የምትለኝ ምንድን ነው? አውቃለሁ አለቃዬ ነሽ እኮ። ስለዚህ እንዳለቃ ልታከብረኝ ይገባል። እንደዚህ ማንም እኮ አሁንም ቢሆን እኮ አከብርሻለሁ እኮ ስራዬ ነው እንጀራዬ ነው እኮ። አልገባህም እንዴ? እንዴት እያሰደብከኝ እንደነበር አልገባህም? እየነገርኩሽ ነው አትበለኝ። አንድ ትንሽዬ ነገር ሲበላሽ ሙሉ ህይወት ገደል እንደሚገባ አውቃለሁ እኮ። እኔ እኮ ለዛ ብዬ እኮ ነው ይልሽ። እንደዚህ ተዝናንታ አንቺ ጮሽ ስትመጪ ነው ብትጮህበት የሰውዬ ሊጠረጠር ይችላል አይደል? የሚያግባባን አማርኛ ምንም የሚጠረጥረው ነገር የለም። እንደዚህ የልብ ስትሰጠው እንደዚህ ቁጭ አድርገህ ስታወራው እና ታዲያ እንደዚህ አድርገናል ብለን ይሁንታችሁ ሰበለኝ። መልሳት መልስልኝ ደግሞ መልሳት መልስልኝ። ጥፋት ማጥፋት እያለ ጭራሽ ደግሞ መልስ ትመልስልኛለህ። እሺ እንዴት ምን ማድረግ ነበረብኝ? እንዳንቺ እንዳሰሪ ስታዩ እኔ ምን ማድረግ ነበረብኝ? ሲጀምር ከመጀመሪያው ሲመጣ እንዴት ትቀበላለህ? በቃ ማውራት አልችልም ምናምን ብለው መመለስ አይቻልም? መጣ ጋዜጠኛ ነው፣ አብረን መስራት እንፈልጋለን። ጋዜጠኛ መሆኑን ያወቅኩትን የሰማሁትን አትድገምልኝ ሲጀመር። እሺ እና ታዲያ ነው ለማንኛውም ምንድን ነው ያወራችሁት? ምንም ያወራነው ነገር የለም። በቃ አብረን እንስራ ምናምን ያለኝ በቃ አብረን እንስራ ነው። እዚህ ድረስ የመጣው ጋዜጠኛው ነው። ልትዋሽ እየሞከርክ ነው እንዴ? አረፊ እባክሽ አረፊ አትበለኝ። ልትዋሽኝ እየሞከርክ ነው ወይ? እኔን እንደዚህ ከተናገረኝ አንተን መጀመሪያ ስለ ስራ ብዙ ነገር እንዳላለ በምንም እርግጠኛ ሆናችሁ የሆነ ፋይል ምናምን ፋይል ሲያወራሽ የነበረውና ይሄ ራሱ ይሄ ስራ ይበላሽና በህይወት ነው የምትፈርደው። እንደስካሁኑ የገንዘብ ቅጣት ምናምን እንዳይመስል የሚጠብቀን ከዛ በላይ የምታረጉ ነው። መሞት ካለበት ትሞታለህ። ምን ኮጃላ ከረዛ የትም አትሄድም። አንድ ስራ እንዳይበላሽ ከመጀመሪያው ጀምሮ ጥንቃቄ አድርግ ስልህ ነበረ። ይሄ ሰዓት እንዳይመጣ ብዬ እኔ ያለው ነገር በሙሉ በጥንቃቄ ነው ያደረኩት። ለዛ ነው እንደዚህ እየተዝረከረክ ጭራሽ ፋይል ያሳያል። የትም ተዝረከርከ ነው እንጂ እንዴት ነው ፋይል እንደዚህ እኔ ያልሰጠሁት እኔ ምን ላድርግ? እኔ እኮ እንዳለቀ ያክብርሽ እኮ ነው ያወራሁት። አይመለከተኝም። እዚህ ጋር አለመስጠትህን ሳይሆን ይሄ ፋይል ከሱ መጥፋት አለበት። ካለበለዚያ አንተም እሱም ሟች ናችሁ እኮ። እኔ ለማጥፋት እኮ ያወራሁት ነበር አይደል? አንተም እሱም ሟች ናችሁ። ከዚህ በኋላ ምንም የምናገረው ትርፍ ነገር አይኖርም። ወይ በመታጠፋው መንገድ ተጠፋዋለህ፣ ካለበለዚያ ግን ሁለታችሁም ማጥፋት ከባድ አይደለም። ያን ያህል ሁለታችሁም ማጥፋት? አዎ ሁለታችሁም ማጥፋት። ይሄንም ተናገር አሉና አንድ ቀን እንዳታደር ነው ማረገ። እኔ አልናገርም ብዬ እኮ ነው እስካሁን ዝም ያልኩት፣ ግን አንቺ ትማቻለሽ። እኔ እንዳለቃ አክብሬሽ ነው። የምታገኘው ገንዘብ ነው እንድታከብረኝ ያደረገ እንጂ አክብሬሽ ነው ምናምን የማይረባ የሰፈር አሉ ባልታና አታውራብኝ። ስራ ነው። ይሄ ስራ ተበላሽቶ እንዳይቀር እናንተ ናችሁ የማይሰራ ስራ ያሰራችሁ እናንተ ናችሁ። እኔ እንደዚህ አይነት ስራ መስራት ባልፈልግም ነበር። ውጣ! ለምን አትወጣ ከስራው? ከዚህ በኋላ እንዴት ነው የምወጣው? የማይሰራ ስራ ነው ሚዲያ ላይ ያሰራታችሁ። ኧረ ውጣ! ተው፣ ችግር የለውም ውጣ። የራሳችሁን መንገድ ካመቻቸዋችሁ በኋላ አናተን በአንድ ጥይት ብዬ ነው ገላግለ። ስለመውጣት አይደለም መውጣት እንዳታስበው። ውስጥ ብታስበው ራሱ ከህይወት ጋር ቁማር። አሁን ከዚህ ጋዜጠኛ ተብዬ ጋር ያለውን ነገር ትጨርሰዋለህ። ተጓባኝ እኮ እኔ እኮ ልጨርሰው ነበር እኮ። አንቺ እኮ ነሽ እስከ ማታ ነገሩ አልቆ መስማት እፈልጋለሁ እኮ። እኔ ልጨርሰው ሰው እኔ እዚህ ቁጭ ብዬ አይደለም የምጨርሰው። በቃ ከዚህ በላይ አልችልም። ከዚህ በላይ እንዴት እንደማችል እናያለን። እስካሁን በትዕግስት አወራሁሽ። በቃ እኔ በትዕግስት እሱን አውርቼ ያለውን አስጨርስ ነበር። አንቺ በማን ገባሽ? ምን ሊምጣ? ከዚህ በኋላ እኔ አይመለከተኝም። አለቃዬ ብትሆኚ እኔ ስታከብሪኝ ነው የማከብርሽ። አይገርምሽም? ህይወቱ ይሄን ያለ ያስጠላ። አዎ
በጣም ጥሩ። አንተንም ጋዜጠኛ ተብዬ ጓደኛችሁ ነው። በአንድ ጥይት ይበቃቸዋል። የተለየ ብዙ ነገር አታስፈራሪኝ። እኔ ከዚህ በላይ ምንም ማድረግ አልችልም። ያለውን ነገር አመቻችቼ ላጠፋ ነበር። ምንም ላደርግ አልችልም የሚባል ነገር የለም። ታስተካክለዋለህ። ስነ ስርዓት ያዥ በቃ ሰማኛለህ። የኔን እጅ ነው ያያዝከው። እያናገርኩ ነው። ይቅርታሽ። ምንም ይቅርታ አያስፈልገውም እኮ እኔ እኮ ነገርኩሽ። ያለውን ነገር ራሴ ፊክስ እንዳደረግ ነበር። እስከ ማታ ነበር ያልኩት። 2 ሰዓት 2 ሰዓት። እሺ እሺ። እጄ ላይ ያስከበደ ደግሞ ዋጋ ትከፍልበታለህ። እሺ እሺ። አሁን ልውጣ። 2 ሰዓት ጉዳዩ አልቆ ማየት እፈልጋለሁ።